ይቀየራል ከዛሬ ጀምሮ ተንጋሎ ቢተፉ መልሶ ወደ አፉ ላንቺ ነው ኩመሽ Lily, be strong, okay? Oh my God, you guys make me cry as well. But that's busy. ሀሳብሽን ጨርሽ ግን የሶስቱን የሊያን የዮናስን የጂጂ ኪያን ንግግር አጫውታለሁ። ሊያ የዮናስ ሙሉነና የጂጂ ኪያ ልጅ ነኝ እነሱን ያሳደጉኝ እንዳለችው ሶስቱም አንድ አይነት ንግግር ኦቲስቲክ ልጆች ላይ የተናገሩትን እንትላለው ዲያችሁ ተኛለሽ ስላለሽ ነው ትጋላ እርግጠኛ ነኝ ልጆችሽን መታጅጃለሽ እድሜሽን ዘይበን ኖርሽ የወለድሽው ሌት ሆነሽ ፈጣሪ መስከ ጤናማ ይሆኑ በቃ በጣም ልጆቹ ብዙ ነገር ችግር ይኖርባቸዋል ዲሴብል ነው የሚሆኑት ለካ መታብጁ ለካ ሲወጥሽ ፈብልሽ አንድ ጊዜ ዮኒ ማኛን ለካ ከስር ለካ በሽተኛ ልጅ ስላለሽ ነው ኦቲስቲክ አተስግሪ ባለው ኦቲዝም ልጆቻችን እንደዛ ያለባቸው ልጆች ኦቲስቲክ ነው የሚባለው ጋር ጌታ ኢየሱስ ያውቅ ዲዩቲ እንደዛ እንኳን አዳምጭ ዮሽ የተባረከ ዘር የተመረቀ ዘር እኔ ዘር ማንዘር እርጉም ስላልሆነ ዘር ማንዘር በሁሉ የተባረከ ነው። ገና የልጅ የተባረከ ነው የሚሆነው። አንድ ቀን የምትሆን እድሜ ናት ለጥ ብሎ ሰላም አቀፍ መተኛት እኛ ለሊት ተነሱ እንኳንስ የሚረብሽ እንኳን በቀን አለን በሌሊት የሚረብሽ ልጅ የለም ምን ልጅ የለም ተመስገን ጌታ ቢወድሽ ነው አይስዌርነ ያንቺ እግዚአብሔር ክፉ ሰዎችን አይወድም። ቻይ 18 ዓመት አይሞላ ማጥተሽ አትሰጭ 26 ዓመት ትምህርት ጨርሰሽ አትድሪ የሆነ ነገር አትቀሪ የኔ ልጅ the only thing የጎደለው ክፋት ነው በጣም ብራይት ነው ኦኬ ኮዲንግ የሚማር ልጅ ነው currently የኔ ልጅ ማንንም በሌለበት ዊልቸር ላይ ስቀር ሲላላክልኝ የነበረ ነው 3 ዓመት ተኩል ነው እናቱ ታማበት ጨንቆት ሲላክልኝ የነበረ አይዞሽ ሚል ክፋትን ብቻ ነው ማያቅ በህይወቴ ለሱ ነገውን ምፈራው ክፉ ሰዎች ክፋትን ስለማያቅ ክፋትን አንደርስታንድ ስለማያረግ ኦኬ ልጄ 2 ዓመት ሳይሆን ማንበብ የቻለ ልጅ ነው ቤዚክ አልጀብራን በ5 ዓመቱ አንደርስታንድ ያረግ በ5 ዓመቱ የ8 ዓመት ልጅን ማትስ የሚያስጠና ልጅ ነው ያለው ጀግና ልጅ ምንም እንዲቀየር ማልፈልግ ምንም ነገር እንዲቀየር ማልፈልገው የኔን ፊት የያዘው ልጅ ምሰጋው ነገውን ነገ he will be successful ምፈራው ለታናሹ ነው ታናሹ ዱርዬ ነው አደገኛ ነው ታናሹ ጀግና ልጅ ነው የኔ ልጅ ንጹህ ልቡ ንጹህ ነገ ይሄን ምድር ሳልፍ ምሰጋለት ሰክሰስፉል አይሆንም ሳይሆን ክፉ ሰዎች ልጄ እንዳይበድሉብኝ ነው ክፋትን አያውቅማ ሰው ሁሉ እንደሱ ይመስላል ሊያ ቢያይሽ ሮጦ ነው ወደ ሊያቅፍሽ የሚመጣው ቢያይሽ ቁጭ ብሎ የሚያሳስበው ልጄ በ5 ዓመቱ ቁጥር ሳባዛ ቁጥር ቁጭ ብሎ የሚያጋጭ የኔ ልጅ ቁጭ ብሎ ሐሜት እንደ አንቺ ቁጭ ብሎ ከሚሰማ መጽሐፍ ቢያነብ የሚቀናው ልጅ ነው ያለ
ቁጭ ብሎ ዩቲዩብ ላይ ሌላ ቋንቋ ራሱ የሚያስተምር ሚደንቅ የሙዚቃ አንደርስታንዲንግ ያለው ሙዚቃ መሳሪያዎችን በአንድ ሙዚቃ ውስጥ ጊታሩ ይሄን ይላል፣ ፒያኖ እንዲህ ይላል ሚል ብራይት የሆነ ጭንቅላት ያለው ልጅ የጎደለው ክፋት ነው። እግዚአብሔር ሌላ ልጅ እንዲሰጠኝ አልፈልግም። የኔ ልጅ ቦሪንግ ናቸው። ኢንተርናሽናል ትምህርት ቤት ባስገባው ቦሪንግ ናቸው። why? because they don't know anything. ያ ክላስ ውስጥ የሚያስቸግረው ጓደኞቹ መጻፍና ማንበብ እንትን ሲሉ እሱ መጻፍ ቁጭ ብሎ የሚያነብ ነው። ሙዚቃ እየዘምትን እያለ the same time ደግሞ የሚጽፍ ልጅ ነው ያለ። በሁለት እጁ የሚጽፍ በሁለት እጁ መጻፍ የሚችል እንደ እናቱ ደግሞ ግራ እጁ የሚቀና በልጄ ይቀናል። በልጄ ይቀናል። የክፉ ቀኔ ነው ልጄ። እናትነትን ያሳየኝ ነው ልጄ። ስወልደው ቡባ ብዬ የጠራሁት ነው ልጄ። ጀግና ልጅ ነው ያለ። በጣም መኮራበት በእውነት ዊክነስ መሰደብበት አይደለም። እመኝ ነገ አርጅቼ የቡባ እናት መባልበት ነው። የሱ እናት ነኝ። ጀግና ልጅ ጀግና ልጅ ሬጉላር ክላስ መሄድ ልዩነቱ ክፋትን አያውቅም። ክፋትን መማር አይችልም። ክፋትን ላስተምረው ሞክሬ አንደርስታንድ አያደርግም። የሰው ልጆችን ክፋት አንደርስታንድ አያደርግም። ይሄን ምድር ያለሱ ለቅቄ መሄድ መፈራው የክፉ ሰዎች ዓለም ስለሆነ ነው። ይሄ በህይወቴ ትልቁ ዕድሌ ከልጆቼ የቡባ እናት መባሌ ነው። የመጀመሪያ ሁሉን ነገር ያየሁት አብሬው የተንከራተትኩ አብሬው ደግሞ ቀና ያልኩ ልጄ ነው ያለ። ይሄን ዓለም ጥዬ ሲሄድ ልጄን ጥዬ ሲሄድ የምፈራው እንዳንቺ አይነት ዮናስ፣ ጂጂ፣ ወርቄ፣ ሄለን ምናምን አይነት በክፋት ውድድር እርስ በራስ ለመሸላለፍ ቀን ከሌሊት ምተጉ እንደናንተ አይነት ሰዎችን ፈርቼ ነው። ልጄ ያድጋል፣ ይበቃል፣ ይማራል ብቻ ሳይሆን ሬጉላር ጭንቅላት ያላቸው ሰዎች የሱን ጭንቅላት አንደርስታንድ ያደርጉ። it just he functions differently but like he's cool ደግሞ የሚያስቸግረው እኔም ብቻ ደስ የሚለው ነገር የኔ ልጅ the best masker so የሚያስቸግረው እኔም ብቻ ሚችለው እኔም ብቻ ነው። እኔን ደግሞ አልከበደኝም። ልጅ አባቱን አልከበደም። why ልጆቼን ይዘሽ ምትሳደብ? እኔ በሽተኛው አንቺ ነሽ። በሽታ ያለብሽ አንቺ ነሽ። በሰዎች ቁስል ሰዎችን ነቤዛ እንዳስለቀሽው ገንዘብ መሰረው አንቺ። የሰዎችን ቁስል ከፍቶ ቆምጣጤ እንትን ብሎ ጨውነስንሶ በጩቤ እየወጋሽ ቁጭ ብለሽ ህይወትሽን ያቆምሽው አንቺ። በሽተኛው አንቺ ነሽ በሽተኛው። እኔ አሁን የሚያመኝ እዚህ አሜሪካን ሀገር ለተወለዱ አሜሪካውያን ልጆች አይደለም፣ ኢትዮጵያ ውስጥ ላሉ እናቶች ኦቲስቲክ ልጅ ወለድሽ ተብላ ባሏ ጥሏት ለሚጠፋ ሲንግል ማም ኦቲስቲክ ልጆች ያላቸው እናቶች ለነሱ ነው ማለት ነው።
የገቢ ምንጭ ለሌላቸው ትምህርት ቤት based on their needs ትምህርት ቤት ለሌላቸው እናቶች ለነሱ ነው ማዝነው። ለነሱ ነው ማለቅሰው። በነገርሽ ላይ የኔ honestly ጌታ ምስክሬ ነው እኔ አልዋሻችሁም። ግን የኔ ዳግኖሱን ስለምፈልገው ኪፕ ያረኩት ኦኬ። እዚህ ሌቭል ኦፍ አንደርስታንዲንግ ግን አይገባሽም። አንቺ እርግማን ነው ብለሽ ይዘሽዋል። እርግማን ካንቺ መወለድ ነው። ስሚሊያ ካንቺ መወለድ እርግማን። እውነት ወይ ያንቺ ልጅ መባል ከርስ ነገ ሳምሪ ላይ የሚመጣው ነገር ሳምሪ እንደምትባለው ነገሽን ነገን እያየሁት ነው ብለሻል ባለፈው። ሰዎችን ራሳችሁን አጥፉ ብሎ በመንከር ገንዘብ መስራት ራስሽን አጥፊ። ከዛን ምስኪን ሴቶች ትያለሽ። ያው ምስኪን ሴት እያስለቀሽ ነው። ቤዛ እያለቀሰች ነው ባንቺ ምክንያት። ምን አረገች ቤዛ? ምስኪን ሴት ናት። ለፍታ አዳሪ 3 ልጆቿን የምታሳድግ ምስኪን እናት፣ ጀግና እናት፣ ይተርፋሉ የተባለ ልጅ አብቅታ ያሳየች እናት ለምን ታስለቀሻለች? አንቺ ምስኪን ሴቶች ጠበቃ ነኝ እያልሽ ነው። አንቺን ሰሞን ደግሞ ኤኒዌይ ቤዝ የጨርሻ ሀሳብሽ እሺ። ይቅርታ ሁላችሁንም ስለረበሽኳችሁ። አንድ ነገር እኔ ማለት የምፈልገው እንደዚህ አውቲስቲክ ልጅ አላችሁ ስትባሉና ላይክ በሽተኛ ነው የሚለውን ለራሳችሁ አትወሰዱት። የማያውቅ ሰው ነው በሽተኛ ልጅ አላት ወይ በሽተኛ ልጅ አላቸው ብሎ የሚያወራው ማለት ነው። እና እኔ እንደውም አውቲስቲክ ልጅ አላት ሲባል ደስ ይለኛል ለነሲስ በቃ ታድላል አለው። ባያወራ እንኳን ያ ልጅ እናንተ ቤት መልአክ ነው ያለው። በቃ መልአክ ቤታችሁ አለ። ምንም ኃጢአት የማይሰራ ክፋት የማያቅ ተንኮል የማያቅ እናንተ ከፍቷችሁ እንኳን ቤት በኩል ሊያስደስታችሁ የእናንተን ደስታ ለመፍጠር የሚጥሩት ጥረት ቀላል ነገር አይደለም። እና ቢከፋችሁ እንኳን ክፋታችሁን ወደ ውስጣችሁ ይዛችሁ ለነሱ ደስተኛ መስላችሁ መታየት ትፈልጋላችሁ። እና ቨርባል ያልሆነ ልጅ እንኳን ቢኖራችሁ ቤት ውስጥ በቃ እግዚአብሔር እናንተ መርጦ መልአክ ነው ቤታችሁ ውስጥ እያኖረ ያለው። በእውነት መልአክ ነው በቃ ቤታችሁ ያለው። በማንም በምንም ልትሰበሩ አይገባም። ሞኝነትም ይሁን እኔ አላቅም፣ ብቻ እግዚአብሔር ውስጥ የከተተው ይሁን ለራሴ ነበረ ሁሉ ጊዜ ክሬዲት የምሰጠው። በቃ ጥሩ እናት ስለሆንኩ ነው ብዬ ነበረ ክሬዲት የምሰጠው ለራሴ ማለት ነው። እና አይዟችሁ ጤነኛ ልጅ ወለድሽ ማለት በጤነኝነቱም ይቀጥላል ማለት አይደለም። ቲንግስ ቼንጅ። የሆነ ጊዜ ነገር ይቀየራል፣ ታሪክ ሁሉ ይቀየራል። የታመመውም ይድናል፣ ጤነኛ የተባለውም ይሞታል ወይ ይታመማል። እና ልጅ አለኝ ብለሽ ጤነኛ ልጅ አለኝ ብለሽ መመካት አይደለም። እግዚአብሔር ጤነኛ ልጅ የሰጣችሁ አሁንም እግዚአብሔር ያሳድግላችሁ። ግን መመጻደቅ አያስፈልግም። በቃ ነገር ሁሉ ይቀየራል። እያየን ነው። 12 ዓመት ሙሉ ልጅ አሳድገሽ 18 ዓመት ሙሉ ልጅ አሳድገሽ ነገ ኮሌጅ ልከዋለሁ ነገ ስራ ይጀምርልኛል ብለሽ ስትይ በአንድ አደጋ ያንን ልጅ ማጣት ትችያለሽ። በቅጽበታዊ የሆነ ነገር ይሆናል። ህፃን ልጅ ወይ ተኝቶ የማይነሳበትም ጊዜ አለ።
ጤነኛ ልጅ ስላለሽ ብቻ ልትመጻደቂ አትቺ። እኔ አሁንም ሊያን ምለው እግዚአብሔር የሰራችውን ስራ በልጇ አያስከፍላት፣ በቁሟ ግን ለራሷ ያድርግላት። የዚህ ሁሉ ሰው እንባ ያቃጥላት፣ በእውነት ያቃጥላት። ልጇን ምንም አትሆንባት። ልጇ የተጎዳችው ከሷ መወለዷ ነው እና የዚህ ሁሉ ሰው እንባ ግን እንደ እሳት ሆኖ ያንድዳት። I'm sorry guys. ይቅርታ ብዬ አንድ ነገር ለመናገር ፈልጌ ነበር። እኔ በቃ እድለኛ ሰው አይደለሁም እንዴ ነልኝ ስላለኝ አይዞሽ፣ አልቅሽ፣ እሺ አይዞሽ። ስራ ላይ ነኝ አሁን። ብሬኬን ወስጄ ኢትስ ኦቨር ኦልሬዲ። በቃ አሞኛል። the last 3 days I'm sick already. የወለደ ይፍረድ በቃ። ልዕልትዬ you are my everything። አንቺ ጋር መመጣው ልደበቅ ነው always። ስራ ወሳኝሽ እና እኔ ልቃጠል፣ እኔ ጌታ እኔ ልቃጠል። ወይኔ አምላኬ። ቃል የለኝም። እኔ ጋር ደውለው የሚያለቅሱት እግዚአብሔር ይቁጠራቸው። የ8 ዓመት ልጅ አለኝ። ሁለተኛ ልጄ ነው። ለኛ እኮ አልከበደም ልጆቻችን፣ ታውቂያለሽ፣ ለኛ አልከበደም። ሊያ ግን ከሰማይ የሚወርድ ፍርድ ነው መጠበቅላት። የሰማይ ፍርድ ኮይን ስትልበት የነበረች ልጅ እንዴት ናችሁ? ወይ እማ ለምንድን ነው የምታለቅሱት? እኛ እኮ በጣም ስትሮንግ ልጆች ነው ያሉን። ፈጣሪ የሰጠን ስጦታችን ናቸው። ደግሞ ብራይት ጭንቅላት ያላቸው ናቸው። ለምንድን ነው የምታለቅሱት? ይሄ እኮ ከፈጣሪ ጋር ግብግብ መፍጠር አይመስልም?
ያ you have to be strong ሰው ስላለ መድማት የለብንም። በብዙ መንገዶች እንደማለን። ለልጆቻችን ደግሞ እኛ ጠንካራ ሆነን መገኘት አለብን። እሷ ባለጌ ናት፣ ፈጣሪ የበደላት ናት። እሷ እኮ በጣም ትንሽነቷን ነው የምንገነዘብበት። ልጅቷ ጭንቅላቷ ባዶ ነው እና ከባዶ ጭንቅላት ጋር ምን ይጠበቃል? ላይክ ምንም አክሴፕት አታድርጉ። እኔ አሁን በጣም እያለቀስኩ ነው፣ ግን ይሄ በቃ አሩ ነው ምን ብዬ እንደምገልጽልሽ how explain ግን you have to be strong ጠንካራ ሁኑ። እናት ናችሁ እናንተ ደግሞ እናትነት እናውቀዋለን ህመማችንን፣ ግን ጠንካራ እንሁን። አይዟችሁ በርቱ። ፈጣሪ ደግሞ አለው ቀን አለው የሚፈርድበት፣ የሚሰጣት ስጦታን ይሰጣታል። እግዚአብሔር ስጦታን ይሰጣታል። ዶን ክራይክ ይሄኛን በራሱ እኮ ከበቂ በላይ ነው። ምንም አልልሽም፣ ቃላት የለኝም። አይዟችሁ በርቱ፣ አታልቅሱ። እየሰማችሁ ጁዲ ሪኩዌስት አድርገሽ ነበር። ጁዲ አለሽ? አውሪ፣ ጮክ ብለሽ አውሪ። ትናንትም አልተሰማሽም። አይሰማም ጁዲዬ። ሀኒቾ አውሪ። ሰላም እንደምን አላችሁ? ሰላም ነሽ? አለሁልሽ ማሬ። ጠንክሩ ለማለት ነው። አይኖ እሷ ባለጌ ናት። ሊያሾው በቅርቡ ዋጋውን ትከፍላለች፣ አይቀርም። ስቲል ትምክተኝነት አለባት። ለምትናገረው ነገር ሁሉ ሽዱና ኬር እሷ ትበላለች፣ ትተፋለች እና መነካት የሌለበትን መረገጥ የሌለበትን ነገር ነው የምትረግጠው። ወጥ እየረገጠች ነው ያለችው እና አይኖ ሀዘናችሁ ይገባኛል፣ ቀላል አይደለም። እኔ ወንድሜ ዳውን ሲንድሮም ነበረው። ኢሞሽናል ያደርገኛል። ኢትስ ቢን ሎንግ ታይም አጎ፣ ግን አሁን በህይወት የለም እና አይኖ ፊሊንጋችሁ ቀላል አይደለም። ኢትስ ሃርድ። ግን እንደዚህ አይነት ሰዎች ምንድነው እኛ ሀበሾች ሁልጊዜ ይለቀሳል፣ ይታለፋል። እንደዚህ አይነት የማይረገጥ ወጥ የሚረግጡትን ሰዎች ለፍርድ አናቀርባቸውም። አሁን ግን ሲበቃ ይበቃል። አንድ ላይ እጅ ለእጅ ተያይዞ እነዚህ ሰዎች ለፍርድ ማቅረብ ነው። ስፔሻሊ በሚዲያ ኦልሬዲ እየተቀዳ ነው። እንግዲህ በሶሻል ሚዲያ እየሰማነው ነው የምትናገረው ያለችው። ትላንትናም ስሰማት ነበረ። ማታ ላይ ቲክቶክ ላይ ነበረችና ሊያሾ ስትናገር ነበረ። ግን ያለችው ምንድነው እኔ አላልኩኝም ማለችና ደግሞ ያሻሻለት መስሏት ቆዳቸው ላይ ለምጽ ላላቸው ነው አለች። እሱም አንድ አይነት ነው፣ አልሸሹም ዞር ያሉ ነገር ነው ይሄ እና እነሱ ቆዳቸው ላይ ሀኒዬ ይቅርታ፣ ቆዳቸው ላይ ለምጽ ላለባቸው ያለችው ይሄን ለማለት ነው። እኔ የዘነበ ወርቅ ተወልጄ ያደግኩት ዘነበ ወርቅ ነው። በሰፈሬ አላፍርም። የጨዋ ሰፈር ነው። እናትና አባቴ የተከበሩበት ሰፈር፣ እናትና አባቴ እንደ እናት እንደ አባት የሰፈር ሰው የሚወዷቸው ሰፈር ነው እና ይሄንን ለማለት ነው፣ የቆማጣ ልጅ ለማለት ነው። ግን የስጋ ደዌ መነቀፊያም አይደለም። እኔ የሚያሳፍርም በሽታ አይደለም። ማን ቢኖርበት ይሄ ለምጽ ምናምን ያለችው ይሄ የስጋ ደዌ እሱም ቢሆን ማለት የለባትም። እናትና አባት መሆኑሽ ቁምጥናሽ ሲጀምርሽ ልጅ ይጀምራል ብለሽ ወደ ኢትዮጵያ ላክሽ። ኢትዮጵያ እንደውም ቁምጥናቸው ይመስባቸዋል። አሜሪካው አይሻልም? እግራችሁ ሳይቆማመጥ ልጅሽ ከአይኑ ነው የጀመረው። እንደዚህ ምናምን ይሄ ከነ መነጽሩ እንዳላመጣብሽ ተጠንቅቅ። አይ እንደሆነ እኔና ሳፈሽ ተቀመጭ። እስኪ ከሰሽኝና ሞክሪ። ጨባታ ይጠነባሽ ታስታላ
ይሄንን ለምጽ የተባለው የዘነበ ወርቅ ተወልጄ ስላደኩ ነው። ያ እና ሊያሻዶ ነው ማታ ላይ ሌሊት ላይ ነው አራውንድ ሚድናይት ነው ሪከርድ አድርጌዋለሁ እልክልሻለሁ በውስጥ መስመር እና የሊያፍ ይወላችሁ የሊያፍ ወርቄና ጂጂ ናቸው። ጂጂ አደፍርም አፏን ለመክፈት ወርቄ ናት አሁን ለሊያ እያወራች ያለችው ሶ ኤኒቲንግ ወርቄ የምትለው የሊያ መልእክት ያ እና በራሷ በሊያ እኮ ነው የሰማሁት ትላንትና ምን አለች ኢቭን ለምጽ ላላቸውም ቢሆን ማለት ነው ቆዳቸው እስኪናቸው ለተቀየረም ቢሆን ለምን ይባላል? ለምን የማይረገጥ ወጥ ይረገጣል ወይስ የማይዘለል ብሪጅ ይዘለላል? እኛ አሁን ውጭ ሀገር እየኖረን ፍሪደም ኦፍ ስፒች አለ ተብሎ የማይረገጡ ነገሮች እኮ አንረግጥም። መስመር አለው ፍሪደም ኦፍ ስፒች እና ዳውን ሲንድሮም ላላቸው ልጆች እንደዚህ አይነት ነገር ማለት ስፔሻል ኒድ ለሆኑ ልጆች እንደዚህ አይነት ቃል ማውጣት ምናልባት ለሷ ቀላል ይሆናል ይመስላታል። ቀላል ግን አይደለም። ሊታለፍ አይገባም። ሲሪየስሊ መወሰድ ያለበት ነገር ነው እና ይሄን ነገር አይኖ ይከፋል፣ ያስለቅሳል። ቢካዝ አንድ ባለጌ እሷ እዛ ቴብል ላይ ቁጭ ብላ እየበላች ገንዘብ እየሰራች እቁብ እየከፈለች ቤት እየገዛች እና ልጅ አለች ደግሞ እቺ ልጅ እኮ ነገ ቲኔጀር ትሆናለች፣ ትልቅ ሴት ትሆናለች። ፕላስ ኢትዮጵያ ውስጥ ነው የምታድገው። አማርኛ በደንብ ትሰማለች። ይሄ ሁሉ ሪከርድ የተደረጉ ነገሮች አሉ። በእናቷ ታፍራለች። ይሄ ነገር አም ሲሪየስ እጅ ለእጅ ተያይዛችሁ ማቅረብ ነው የሚያስፈልገው፣ መተው አይደለም፣ ማልቀስ አይደለም። በቃ ለህግ መቅረብ አለባት። ታትስ ለህግ መቅረብ አለባት። አም ሲሪየስ እሷ ምንድነው አሁን ይሄ የተለመደ ነገር አለ በቲክቶክ አንድ ሳምንት ይወራል፣ በቃ ይረሳል። አይረሳም፣ ይሄ አይረሳም። በየቀኑ ለምን አንድ አመት አይሆንም? ለ10 ደቂቃ ሊወራ ይገባል። ከዛ በኋላ ዋጋዋን ትከፍላለች። አንድ ሰው ዋጋ መክፈል አለበት። ያ ዋጋ የሚከፍለው ደግሞ ሊያሾ ናት፣ ባለጌ ናት። ከዛ በኋላ ደግሞ ያሉት ተረኛ ቼኖቿ አይቀርላቸውም አንድ በአንድ። ስለዚህ ይሄ ነገር አይዟችሁ፣ ጠንክሩ፣ ቢ ስትሮንግ። አይ ኖ ኢትስ ናት ኢዚ። እኔ ዳውን ሲንድሮም የነበረው ወንድም ነበረኝ። ናት ኢዚ እና ኤንጅሎች ናቸው ደግሞ ዴያር ኤንጅል። ወንድሜ እንዴት ኤንጅል እንደነበረ እና ቢ ስትሮንግ ነው ምላችሁ። አለን እኛም ማናይ እንዳይመስላችሁ አለን። እያየን ነው፣ እየተመለከትን ነው፣ ፊል እናረጋችኋለን። ይሄ ነገር ዝም አይባልም፣ በቃ ዝም አይባልም። በየቀኑ ዋጋ እስክትከፍል ድረስ በየቀኑ በየቤቱ ሊወራበት ይገባል፣ ሊነሳ ይገባል። ማንም ምቀኛ አለ፣ ማንም ቅንቅናም አለ፣ ማንም ምንም፣ እኛ በማንም ምንቀናው እንትን የለም። ማንም ሰው አፉን ተጠንቅቆ ማውራት መጀመር አለበት። ያ ደግሞ አንድ ሰው ዋጋ ሲከፍል ነው። ሊያሾ ዋጋ ትከፍላለች በቅርቡ፣ ናቱ ሎንግ በቅርቡ። ስለዚህ አይዟችሁ እሺ እህቶቼ፣ አለሁኝ። ሊሊ ይወድሻለሁ። ቢ ስትሮንግ የኔ ማር አለው። ቦታው ልልቀቅልሽ። ሰዎች ከስር ሊኖሩ ይችላሉ። አለው ግን ከስር። እሺ እወድሻለሁ። ቢ ስትሮንግ የኔ ማር። አይ ዶንት ዋንት ቱ ሲ ዩ ክራይ፣ አይ ዋንት ቱ ሲ ዩ ላፍ። እኔ ላይክ እኔ ለምጄዋለሁ። 3 ዓመት የተማርኩት እኔ ይህን ባዘር ያደረገኝ ግን መወዳቸው እናቶች እያለቀሱ እኔም እያለቀስኩ ነበር። ክርስትና ልጄ ኦቲስቲክ ናት። ገብቶሻል? እና ይሄ በጣም ኮመን እየሆነ ባለበት ሰዓት ቤታችን አለ እኮ አልኩሽ። ሁላችንም ጋር ተደብቀው በቃ ቁጭ ብላ ኑሮዋን ስትራግሏን ይዛ ቁጭ ያለች እናት ኢንተርኔት ላይ ለዲስትራክሽን ስትመጣ ሊያ ደግሞ ትሰድባቸዋለች። እግዚአብሔር ሲጠራሽ እንደዚህ አይነት ልጅ ይሰጥሻል ትላለች። ቀጥሎ ደግሞ ለምንድን ነው በልጆቻችን የምንሰደበው? እኛ ሳይከብዱን ለምን ለነሱ ከበዱ? ለምንድን ነው ሰው በልጁ የሚሰደበው? ይሄ ነገር ሊወራበት። ፌቭ ከስራ አለሽ፣ አይኖ ትልቅ ፔጅ አለሽ፣ ብዙ ፎሎወር አለሽ። ፕሊስ ቤትሽ ላይ ይሄን ነገር አውሪበት፣ ደጋግመሽ አውሪበት። ሰው እስኪሰለቸው መስማት አለበት።
ቼንጅ እስኪሚመጣው ሰው በቃ ይሄ ነገር በደም መወራት አለበት። ምክንያቱም አልቃሽ ሆነን እኮ ነው ገባሽ አይደል? ሁላችንም ጋር ችግር አለ። መርጦ አልቃሽ ሆነ ህዝቡ። አዎ ግን ግድ የለሽም እጅ ለእጅ ነው መያያዝ ያለብን። ልዩነታችን ትተን እጅ ለእጅ ተያይዘን ይሄን ነገር መወራት አለበት። ሊያሾ ዋጋ ትከፍላለች፣ አይቀርላትም። እቺ በተለይ ደግሞ አሁን ፈረንሳይ ያለችው ዛሬ ያለችው እኔ እግዚአብሔርን በጣም ነው የገረመኝ። ማለት እንዴት አቅማን አገኘች እንደዚህ ለማለት ማለት ኢትዮጵያ ያለው ከባድ ነው። እኛ የራሷንም ልጅ እኮ አርዳለሁ ብላ አንድ ቀን እኮ ተነስታ ነበር ታውቂያለሽ። የራሷ ጉዳይ የዛሬው ግን ከባድ ነው። ግን ምን አለ መሰለሽ ኢትዮጵያን ኤምባሲ እኮ አለ ፈረንሳይ ሀገር ያለችው ማለት የለብንም። አንቺ ብቻ በሀገሩ ለኢትዮጵያን ኤምባሲ አይ ነው ኢትዮጵያን ኤምባሲ አሜሪካ ኤምባሲ ልጆች አሜሪካኖች ናቸው። አሜሪካን የተወለዱት መክሰስ ትችያለሽ። ይሄን ዝም እንዳትዪ፣ ይሄንን ያዢ። በየቀኑ ማወራት አለበት። ተኙ ነው ለረች ጋር ደውላለሁ፣ ችግር የለውም። በየቀኑ መነገር አሁን ደግሞ ይሄ መልእክት የመጣው ሶርሱ ከማን እንደሆነ እናውቃለን ነው ያልኩሽ። አብረው ነው የሚሰሩት። ይሄ የተረጋገጠ ነው። አንድ ላይ ጋር ደግሞ የሚሰራው ቤተሰብ ጋር ሄዶ የሚያስፈራራው ማን እንደሆነ እናውቃለን። ኦ ማይ ጋድ ግልጽ አናት ልጆችን እኔ ልጆቼ በቅርብ ነው እኔ አንዱ ልጅ መነጽር እንደሚያደርገው የቀየረው መነጽር ማድረግ የጀመረውና ለምንድን ነው ልጆቼን እንገላለን የምትሉት? ምን አረጋችሁ? እንዴት ራሱ ሆነላችሁ? ፌብሩዋሪ አለችኮ ልልትዬ ባለፈው ምን ብላለች መሰለሽ? ከዚህ ከቦስ ከሚባለው ልጅ ጋር ስትጣላ በእህቱ እንደዚህ ነበር እየዛተች የነበረው። እኛ እኮ እጃችን ወርቄን ነው የምልሽ፣ እጃችን ረጅም ነው። ይሄ ኢትዮጵያ ውስጥ አንድ ሰሞን ግድያ አልነበረም? በታክሲ ውስጥ በምናምን እንደዚህ አይነት ልጆች ይጠፉ ነበር። እዚህ አይነት ስራ ውስጥ እኔ ያለሁበት ስል ነበር። በራሱ አፍ እንዴት ነበር። ዛሬ ደግሞ ደገመችው። ስለዚህ እዛ ደግሞ ማን እጇ ላይ አለ? እቻለች ሊያለች በደንብ እጇ ላይ አብርሃም የሚባለውም ሰውዬ አለበት። በግልጽ ነው መናገር። የአይነት ወንጀል ነው ዝም ሊባል አይቻልም በፍጹም። እነሱ የሰሯት 3-4 የሰራት አይደለችም ኢትዮጵያ። ማሜም የጉቺ ልጅ ኦቲስቲክ አለበት ስትል እኔ ነኝ የተቃወምኩት። ማሜ እንዳዩ ነው ለዘላለም የቦለኳት በጉቺ ልጅ ምክንያት ነው። ጉቺ ጋር ብዙ አንግባባቸው የምንቦጫጨርበት ነገር አለ። ልጇ ግን ልጄ ነው ያልኩት። ለምን ልጇ ይነካል? ማን ፈቀደላት? ሰው የራሱን ልጅ ፕሮቴክት አድርጎ ለምንድን ነው የሰው ልጅ ጋር የሚደርሰው? ምን አይነት አውሬዎች ናቸው ግን? የዛው ጉቺ ራሱ ትነግራቸዋለች። ልጅ ነው ያልኩት። ልጁ ምን አረገ? ማንም ተነስቶ ልጅሽ ይሞት ይላል። ሙታኖች ህይወት ውስጣቸው ሰምቻታለሁ ስታመሰግንሽ ላይቭ ላይ እና ጎበዝ ሊሊ ኪፕ ኢት አፕ። ያንቺ ልጅ የኔ ልጅ ነው፣ የኔ ልጅ ያንቺ ልጅ ነው። we have to hold each other hand ገባሽ? ጎበዝ። ምን አረጉ ህጻናቶች? ትናንሽ ልጆች ምን አረጉ? እግዚአብሔርን አትፈሩ? ምን እነዚህ ይፈራሉ? እንደዚህ እጃቸው ላይ ደም ስላለ እኮ ነው እንደሚያረጋቸው። እጃቸው ላይ ደም አለ ታስዋይ እንዴ ቆሻሾች። ይሄ በየቀኑ አንሹ። ይሄ መታለፍ የለበትም። ይሄ በጣም ቀይስ መስመስታ። ይሄ በጣም ከባድ ነው። የዛሬው በጣም ነው የሚከብደው ከምር እንዴ። ለዚህ ይመለሳለሁ። እሺ እኔ እናት እስራኛ አይዞሽ። እሺ ባይ ጋይስ። ፍትህ ብቻ ሳይሆን በቅርቡ ነፍስ ይወደቃል እንጂ አሁን እኮ እያየን ያለ ነው። በልጆች እየተዛተብን ነው። በልጆቻችን እየዛቱ ነው። ግን ፈረንሳይ ያላችሁ ኢትዮጵያኖች ምንድነው የምታረጉት? ማለት እግዚአብሔርን እንዴ በጣም ከባድ ነው። ማን መብት ሰጣት? ሰው ሀገር ላይ ህግ ባለበት ሀገር ላይ ይህን ያህል አዋጅ የምታውጀው? እኔ ደግሞ የዚህ ማስፈራራት ሶርሱ ኢትዮጵያ ነው፣ አብርሃም ሄሮ ነው እያልኩሽ እኮ ነው። ኦፍ ኮርስ እሱማ አብራት ነው። ለዚህ ማለት አብርሃምና ሊያ ነው። ሊያን ለማስመለጥ በልጆቼ ነው የምታስፈራሩኝ እና ህግ የለም ኢትዮጵያ ማለት ነው።
በህፃናት ነፍስም ማስፈራራት ተጀመረ። ሰዎች ህግ ሆኑ ማለት ነው። እንደፈለጉ የሰው ልጆችን አረጋውያንን ህፃናትን ይዞ ማስፈራራት ህግ ሆነ ማለት ነው። ነው አንቺ ራይት አለሽ። ልጆች አሜሪካዊ ናቸው። በደንብ እግዚአብሔርን መክሰስ በደንብ ትችያለሽ። ሰው አናግሪ። ያው ለሎየር ነኝ ተከስሻለሁ። በነፃ በየወሩ ግን ለሎየር ከፍላለሁ። ፌር አይደለም። ወይ ተናገሪ። ይሄንን በእውነት ዝም እንዳትዪ። ይሄ ዝም ካልሽ ካንቺ ነው የሚሆነው ችግሩ። ነው አስተረጉምና ለአሜሪካ ኤምባሲ ፈረንሳይ ሀገር ያ እንዴ ያ ሌላ ማውራቱ አያስፈልግም። ግን ምንድነው ኢትዮጵያ ውስጥ አዲስ አበባ ውስጥ አብርሃም ሄሮ በሚያደራጀው ግሩፕ ዜጎች ሀገር ሸሽተው እየወጡ ነው። ሰዎች እየተሰደዱ ነው። አረጋውያን እየተስፈራሩ ነው። አሁን ደግሞ በልጆች እየመጡ ነው። ሊያሾ የነሱ ስፒከር ናት። ሊያሾ የነ አብርሃም ሄሮ ስፒከር ናት። ይሄን ያህል መብት ማን ነው የሰጣቸው የሚባለው ጥያቄ ይሄን ያህል ርቀት ድረስ መብት ማን ሰጣቸው? እነዚህ ግለሰቦች አውቀው ነው። በዚህ ዝም እንዳትዪ። ይሄ በጣም ከባድ ነው። የእውነት በጣም ከባድ ነው። ሊያ የተማመነችበት ነገር አለ። አብሶሉትሊ ሺ ዳዝ አብሶሉትሊ በጣም ብትተማመን ነው ሰዎችን ክሮስ እንደዚህ ድረስ መታረገው። ወርቄ ያንቺ አንደበት ናት። ሊያየስም ኪያ ናት አይደለ? ስለኔ ልጆች የምታወራሽ ኪያ በቅርቡ ለምትከፊው ዋጋ መታታለች። ኪያ ዋጋሽን ስታገኝ አታድንሽ፣ ቀንድሽ ይሰበራል። ልጆች ያላችሁ ሰዎች ግን እንደዚህ አይነት ነገር የምትተባበሩት በጣም ጨካኝ አረበኔዎች ናችሁ። ከምር በጣም ክፎች ናችሁ። የእውነት ልጅ ኖራችሁ እንዲህ አይነት ነገር ከእንደገና ከሌላ ከሰይጣኖች ጋር ተቀናጅታችሁ እንዲህ አይነት ስራ የምትሰሩ በጣም አረመኔ ባለጌዎች ናችሁ። ግን ቆሻሾች ልጅ ይዛችሁ ሆኑ ደግሞ ባለጌ። ህግ ጊዜ ይፈጃል፣ ፕሮሰስ አለው። ለዛ ግን ከተጠያቂነት አታመልጭም። ቀንድሽ ይሰበራል። ህግ ይከበራል። እናቶች ይከበራሉ። ዲስኤብልድ የሆኑ ዜጎች ዲግኒቲ ሊሰጣቸው ይገባል። ፐብሊክ ፊገርነትሽን በአግባብ ባለመጠቀም ሶሻል ሚዲያ ላይ ዲስኤቢሊቲ ያላቸውን ልጆች ላይ ጥላቻ በመንዛት ትከሰሻለሽ። ምንም አይነት ስኪን ኮንዲሽንም ሳይኮሎጂካል ኮንዲሽን ምንም አይነት ኮንዲሽን ሰው ልጅ ባልመረጠው ነገር የእግዚአብሔር እርግማን ነው የማለት መብት የለሽ። እንዴት አይነት ግን አይነት አስተዳደግ ነው ጌታ ስማ። እናንተ ምን ጋራንቲ ያላችሁ ጤነኛ ልጅ ስለያዛችሁ ነገ ምን ሀፕን እንደሚሆን? እኔ እኮ በጣም ነው የሚገርም። ምን ሀፕን እንደሚሆን ምን ታውቃላችሁ? በኢየሱስ ስም ጤነኛ ልጅ ስላለን ነገ ምን እንደሚገጥማቸው ማን አለው? ማን ጋራንቲ አለው? ለምን እውነት ከሆነ ለምን ትከሰሳለሽ? ምትዩ እናቱ የኔ እናት ይወላችሁ የኢትዮጵያውያን አይኪዩአችን ከዓለም መጨረሻ ነው የሚባለው ለዚህ ነው። እናት ልጆችን ትመርጣለች እግዚአብሔር ሲሰጣት። ሊያኮ የምትከሰሰው በምርጫዋ ነው። እኛን ባልመረጥነው ነገር ገንዘብ ለመስራት መታሰድበናለች። ባልመረጥነው ነገር ሊያ ከተከሰሰው ዋጋ መትከፊው ቀንድሽ የሚሰበረው በምርጫሽ ይሄን ነው ማለት ብሬኪንግ ሌልቲ መጣው። ቆይ ትንሽ አልተመቸኝም። ኦኬ
ምን እንደሚገርመኝ ታውቂያለሽ ሊሊ? እየወጣች ሞር ዳሜጅ እኮ ነው እየፈጠረች የምትወጣው የምትመለሰው። አሁን ትናንትና ሰምቻታለሁና እኔ እኮ በዚህ መንገድ ነው ያስቀመጥኩት። ገባሽ ምልሽ? አሁን እኔ ስፔሻል ኒድ የሚያስፈልጋቸው ልጆች አይደለም የተናገርኩት ቆዳው ላይ ይሄ ስኪን ምንድነው የሚባለው አለ አይደለ? ይሄ ስኪናቸው የተቀየረ እነሱን ያልኩት ስትል እቺ ልጅ ለምን አርፋ አትቀመጥም? በቃ ሺ ኒድ ቲንኪንግ ታይም ነው ያልኩት። እግዚአብሔርን ሞር ሌላ ዳሜጅ እና ስክሪን ሪከርድ አድርጊያታለሁ። እኔ እኮ ከጎኗ አራውንዷ የሚመክራት ሰው የለም እንዴ? ወይም አንዳንዴ ይኸውልሽ አንድ ልትጠፋ ያለሽ ነፍስ ትቅለበለባለች አይደል? ዳትስ ዋት ኢት ኢዝ። ገብቷታል መሰለኝ። መታሰሪያዋ ጊዜ ዋጋ የምትከፍልበት ጊዜ ገብቷታል። እና ሞር እየወጣች ሚዲያ ላይ ዳሜጅ ነው የምትፈጥረው ያለችው። ሊረሳ አይገባም። ኖ ዌይ ዲስ ታይም ኖ ዌይ። ይሄ ነገር በየቀኑ ኤቭሪዴይ ቤዝስ ሊወራበት ይገባል። ሰዎች መጥተው ምስክርነት መስጠት ብቻ አይደለም፣ እጅ ለእጅ ተያይዞ ቱ ዘ ፖይንት ማድረስ። ይሄን ለሚሉ ሰዎች ታውቃለሽ፣ ለምጽ በሽታ ያለባቸውን ሰዎች ነው ያልኩት ያለችው። አዎ። እና ምን አለ ደግሞ መሰለሽ ይሄኛውን ያሁኑን አለኝ ሀይድ አልፖስትኩትም፣ ብፈልግ ፖስተዋለሁ፣ እልክልሻለሁ። ግን ቱ ሎንግ ነው እና ምን እያረኩ ነው? አንዳንድ ሰከንድ አድርጌ እልክልሻለሁ። አዎ ቆረጥ አድርጌው እልክልሻለሁ። ግን ሞር ዳሜጅ ነው እየፈጠረች ያለችው እና ማታት በቃ እሱን ከሰማኋት በኋላ አም ላይክ ሪከርድ አረኳትና አም ጀስት አልጨረስኩም። ኢቨን ሞር ጥፋት ነው የምታጠፋው፣ ሞር ጥፋት እና ሌሎቹ ለእሷን ቢናገሩላት ካለማወቅ እኮ ነው፣ ካለማወቅ ነው። ዋጋ ይከፍላሉ እነሱም ባሉበት። ስፔሻሊ ውጭ ሀገር ሆኖ እንደዚህ አይነት ነገር የለም። ኢዳዝ ማተር የት ሀገር እንደሚኖሩ። ይሄ ብሪጅ የማይዘለል ነገር ነው እና ጎሄድ እልክልሻለሁ። አለ አንዳንድ ሰከንድ አደረገውና ለመላክ እንዲያመቸኝ እልክልሻለሁ። ግን እንዴት ያደርገው እሱ ነው ማለት የምፈልገው። ሊያ እግዚአብሔር ልቦና ይስጣት። የስንት እናቶችን እንደሰበረች ከባለጌ ጋር ልፌ ያደክማል። ምን ያህል ደካማ የተዋረደች ሴት መሆኗን በዛ ነው የሚያሳየው። ያ አጀንዳው ተቀየረና ሁላችንም ብሶታችንን ምናምን መናገር ጀመርን እንጂ ጉዳዩ ዋናው ነገር የልጆች ጉዳይ ነበረ። ልልቴ ይሄ ትልቅ አጀንዳ ነው። በቃ አጀንዳ ነው የሰጠችንና እልባት ሊፈለግለት ይገባል። ዝም ብለሽ እኔ መስማት አልቻልኩም። ቅድም ስታሰሚው አንድ ልጆችሽን እንገላለን። አሁን ቀጥይበት ልጆችሽን ቢኮዝ ዩል ፔሱን እዚህ ጋር ይጽፉልኛል፣ ይመጣሉ በፌክ አካውንት። በቅርቡ ዋጋሽን ትከፍያለሽ፣ በቅርቡ እናስለቅስሻለን ይላሉ። ዛሬ ደግሞ ኦፊሻሊ በአፋቸው ናት ወርቄ ልጆችሽን እንገላለን እያሉ ያሉት እና እንግዲህ እንድፈራ ነው አይደል? ከልጅ በላይ ምን የሚያስፈራ ነገር አለ? እገልሻለሁ ብትባይ እኮ የሚያስፈራሽ ነገር የለም። እኔ አጠፋሻለሁ ብልሽ መቼስ እኔን አትፈሪኝም። ግን ልጆችሽን ካልኩሽ እኔ እንደኔ ልጆች ገና ልጅ የሚለውን ቃል ስትናገሪ እኔ እፈራለሁ። እና አንድ ተልካሻ ሴት ደግሞ እንደዚህ ካለች እነዚህ ምንም እንትንም ስለሌላቸው ታሪክም ስለሌላቸው አያደርጉትም ማለት አይቻልም። እና ግን አንድ እናት በሆዷ ልጅ 9 ወር ተሸክማ ልጅ የወለደች ልጆች ያሳደገች እናት እንዴት ቻለችውና ከአንደበቷ ይሄ ሊወጣ ቻለ? እንዴት
እንዴት ቻለችበት? ልጆቿን ከቀበርኩኝ እኔ እሷን ቀበርኩ ማለት ነው። እንዴት ቻለችው? ለመስፈራራት መጠቀሟ በራሱ አታድርገው፣ ግን ለመጠቀሙ በራሱ እንዴት አስቻላትና ይሄን ልትናገር ቻለች? ከአንድ ሰው አይምሮ ካለው ሰው ወይ በሽተኛ ከሆነች ኦፊሻሊ እንወቅና በሽተኛ ናት ብለን ዳግኖስ እናርጋት እንጂ አንድ ጤነኛ ሰው እንዴት ልጅ የሚለውን ቃል አውጥቶ እገላለሁ? ቃል በቃል እኮ ነው ያለችው። ልጆቿን እገላለሁ እኮ ነው ያለችው። ሌላ ትርጉም አለው እንዴ? አማርኛ አይደል እንዲያወራችሁ? የሌሎችን ሰዎች አፍ እኮ ተከራይታ ነው ሌላዋም እያናገረቻት ያለችው። ይሄንን የሚያደርግ ደግሞ እናውቃለን። ለማስቆም ነው። ማንም አይቆምም ከእንግዲህ። እኔ ይቅርታ ጋር ትንሽ ደቂቃ ላውራጃል። እሺ፣ ሰላም ነው ወንድም? አለን እግዚአብሔር ይመስገን። ሰላም ነው። ሰላም። ትንሽ ነገር ተናግሬ ነው የምወጣው። አንዳንዴ በትግል ዓለም ውስጥ ትግል በውስጥ አሁን እንዴት አድርጌ እንደምናገር አላውቅም። በውስጥ መታገል ምንም ችግር የለም። ይሄ ሚዲያ ላይ ወተን የምንዘባረቀው ሰዎች ጃል አሁን ያሻትም ሴት ትሁን ሌላም ሴት ትሁን ሌሎቻችንም ቂም እንይዛለን። ሁላችን መግኘታችን አይቀርም። ያልፋል። የማያልፍ ነገር የለም። ዛሬ አንዱ ቤተሰብ ይሞታል፣ ነገ አንዱ ቤተሰብ ይሞታል፣ ነገ ጧት ደግሞ ያም ጊዜው ደርሶ ይሞታል። ቪዲዮ ላይ መውጣት ትልቅ መጥፎ ነገር ነው ጃል። እውነታውን እንጂ የልጆችን እናት ከሆንሽ መታገል በሌላ ነገር መታገል ትችያለሽ። ሚዲያ ላይ ግን ሁሉም አይን ውስጥ አለሽ። እሱን ታውቂያለሽ አይደለ? እዚያው ምንድነው ታዲያ ሚዲያ ላይ በወጣ ሰው የመናገር መብቱ ምን አባቱ ማስፈራራቱ ነው? እንዲያብራቸው ነው ይሄ ማለት ነው። ቆሻሻ አልገባኝም ማለት ሚዲያ ላይ ካለ ማስፈራራቱ ነው እንጂ ያው ማስፈራራት ነው የያዘው። ምን ማለት ነው? ባለጌ ተደበቂ ነው ወይ በውስጥ ተደበቂ ነው? ያ ማስፈራራቱ እኮ ነው። ቆሻሾች እንደዚህ ያላችሁ አይደለ እንዴ? አይን ውስጥ አለሽ ምናምን ምን ማለት ነው? እኔ እንግዲህ በጣም ስርዓት ካጠፋው ይቅርታ መጠየቅ ነኝ። ቢያንስ እንኳን እኔ እኮ ምልሰት አለ ፐርፌክት ነኝ አይደለም። ካጠፋው ይቅርታ ጠይቃለሁ። ይቀባጥራል እግዚአብሔር ነው። እሱ ራሱ ማስፈራራቱ እኮ ነው። ገባሽ? ጮህን ማን ይጩ ነው? እሱ ማስፈራራቱ ነው። እንዳትናገሪ በቃ እሱ የእነሱን ሀሳብ ነው እኮ እያስተጋባ ያለው። ማስፈራራቱ ነው። ትግል እንዲያል ምንድነው? ከትግል ጋር ያገናኘዋል እንዴ? ለልጆቻችን ካልጮህን ማን ይጮህል? ተሰድበን ዝም ነው ማለት ያለብን? አቁስለውን ዝም ነው ማለት ያለብን? የሚገርም ነው። እስማ የኛ እኮ በጣም የኛ ነገር እኮ ያስፈራል። ዝም በይ ማለት ነው። ያው ለእነሱ መደረባቸው ነው አባባሉ። ለዛ ነው የሚመስለው።